እኔ የምትባል አስመሳይና አሰስት የሆነ ሴትዮ ከመሩና ከናሆም ራስ ተውረድ የምትሉ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ግለጹ። ይችልን የምትባል ልጅ በጣም የሚዋደዱና ፍቅራቸው የሚያስቀና የሆኑ ልጆችን ለማለያየት በጣም ብዙ እርምጃዎችን እየሄደች ትገኛለች። እሷን ለመርዳት በጣም ብዙ ነገሮችን እያደረጉ ይገኛሉ። ነገር ግን እሷ ደግሞ ይህ ነገር ሊታያት አልቻለም። እነሱን ለመለያየት የራሷን ህይወት ለማስተካከል እየሞከረች ያለው ነገር በጣም የሚያስጠላና የሚደብር መሆኑን በዚሁ ግልጽ ሆኗል ማለት ነው። ሄኖክ አሁንም ከኪያ ቤት ሂዶ ኪያን እንደሚወዳትና እንደሚያፈቅራት እያለቀሰ ወድቆ ከእግሯ እየለመናት ይገኛል። ኪያ ደግሞ ትረዳዋለች አትረዳውም ወደሚለው በአንድ ጊዜ ስህተት ነገሮች ሁሉ ሊበላሹ አይችሉም። ነገር ግን ሄኖክ ጥፋተኛም ቢሆንም ኪያ ደግሞ ይቅር ልትለው ይገባል። ያው ቅጣቱን ትቅጣውና ይቅር ልትለው ይገባል የምትሉ ጽናትና እንዲሁም ደግሞ ኪራ ምን ደረጃ ይደርሳሉ? ሱሲ እውነቱን ለኪራ ትናገራለች ወይስ አትናገርም? አብረን የምናየው ይሆናል። እንደምትመለከቱት ሄኖክ ከኪያ በር ሂዶ እያለ የጮኸ ይቅርታ ካላደረግሽልኝ ዓለምን ሁሉ አቃጥላለሁ ልዝፈንልሽ እያለ ኪያንም ይረብሻታል። ኪያም ደግሞ የፈለግከውን ነገር ብታደርግም እንኳ እኔ ካንተ ጋር ልስማማ አልችልም ትለዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የቻናሌ ተከታታዮች እንደምን አላችሁ? ኢድ እንዴት ነበር? እንዴት እያሳለፋችሁ ነው? እንግዲህ በተለያየ ሶሻል ሚዲያ ላይ እንዳየ ነው ሰሞኑን ረመዳን ከ27 ወይም ከ26 ቀጥሎ አብዛኞቹ አዘን ላይ ሶሻል ሚዲያ እየገለጹ ይገኛሉ። ይህንም ደግሞ እጅጉን በጣም የሚያሳዝን ነበር። ውድ ሀገሬ ልጆች ለቤት አዲስ የሆናችሁ ሁላችሁም ላይክ ሼር በማድረግ ቤተሰብ ሆኖ ስል በአክብሮት የምጠይቃችሁ ይሆናል ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁኝ ደግሞ ላይክ ሼር በማድረግ ቤተሰብ እንድትሆኑ ስል በሙሉ አክብሮት የምጠይቃችሁ ይሆናል ማለት ነው። ውድ ተመልካቾቼ ሁላችሁም ሰላም ለእናንተ ይሆንልኝ። እንግዲህ እንደምትመለከቱት ሄኖክ መጠጥ ቤት ገብቶ ኪያን ያለችውን እያስታወሰ ድብን ብሎ ጨልሏል ማለት ነው። ከዛም ተንበርክኮ ይቅርታ ሲጠይቃት እሷም ደግሞ ኤደን ተወርድና ምንድን ነው ይጉር ትላታለች ማለት ነው። ኪያም ቤት ውስጥ እናስገባው እንዲህ ስትል እንዴት ነው ቤት ውስጥ እናስገባው የምንችለው? ሀረጌ ካየችን እኮ ትልቅ ችግር ውስጥ ይፈጠራል ትላታለች። እሱሳው ታዲያ ራድ ምንድን ባለው ታክሲ እንጥለብና እንላከው እንዴት ትላታለች። እሷም ደግሞ እሺ ታዲያ እንደዛ ይሻላል ስትል እሱ ደግሞ አንቺ ይቅር ካልሽኝ እኔ ራሴ ሄዳለሁ በቃ እንደዛ ብሎ መንገዱን ይቀጥላል ማለት ነው። የተወደዳችሁ የተከበራችሁ የቻናል ተከታታዮች ሁላችሁም ሰብስክራይብ ላይክ ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። እንግዲህ እንደምትመለከቱት ኪያ ከዚህ በኋላ አይንህንም ሆነ አይኔ እንድታየኝ አልፈልግም፣ መራራቅ ካንተ ጋር ፈልጋለሁ ትለዋለች። እሱም ደግሞ እንዲህ የነገርማ መሆን የለበትም እያለ ይለምናታል ማለት ነው። ሁላችሁም እዚህ ጋር ሰኒ ደግሞ ምግብ ይዛ ወደ ጆከር ልትሄድ ትወርዳለች። ታች ስትወርድ ማንም ብታገኝ ጥሩ ነው? ራኪን ታገኛታለች። ራኪን እንሂድ ጋ እና ዘወር ዘወር እንበል ከጆከር ጋር ትላታለች። እንዴን ያልሄድም ራስሽ ሂጂ ትላታለች። እሷም ደግሞ ወረኔ እህቴ ሄደን እዛው ምግብ በልተን ተዝናንተን እንመጣለን ትላታለች። ታዲያ ማነው ጋባዥ አንቺ ነሽ ወይስ እኔ ነኝ ትላታለች። እንዴት አንቺ እኮ ትልቅ ነሽ፣ ትልቅ ነው የሚጋብዘው ወይስ ትንሽ ትላታለች። እዚህ ጋር አሁን እንግዲህ እንደምትመለከቱት አብዷን ሰክሯል። የሆነ ሰው የመሩንና የናሆምን
ህይወት ሊያበላሽ እንዳለ ገብቶታል። ይህንን ሰው የት አባቱ ገብቼ ተከታትዬ ጉሮሮን አንቄ ካላመጣሁት እኔ ናሆም አይደለሁም ይላል። እሱም ደግሞ ናሆምን ሀዊን ይጠይቃታል። ሀዊ እኔ በሌለውበት እዚህ ቤት የመጣ ሰው ማን አለ ይላታል። ሀዊ በአሁኑ ትልቅ ስህተት እንደሰራች ገብቶኛል። ምክንያቱም እሷ እንደሆነች ህሌኔ እንደሆነች ልቧ ነግሯታል። ግን ደግሞ እውነታውን መናገር አለባት። እሷ የጠረጠረችውን ናሆም ምናልባት እሷ መጥታ ነበር ሌላ ሰው አልመጣም ካለችው ቀጥታ ጥያቄውንና ነገሮችን ከእሷ ላይ ያደርጋል። እዛም እውነታውን ይደርስበታል ማለት ነው። እዚህ ጋር እንግዲህ ሊና እንደምትመለከቷት ወደ ውጭ ስትወጣ የፀጉር ሻርፕ ለብሳ ነው የወጣችው። ናቲ ጋር ካፌ ውስጥ ሄደው ነበር። ናቲም ስለ አለፈ ህይወትሽ ናቲ እንዴት ልትወደኝ ቻልክ ትለዋለች። ያለፈ ታሪክሽ ያለፈ ህይወትሽ አለፈ ነው። ከዚህ በኋላ እኔ የድሮ ማንነትሽን ሳይሆን አሁን ላይ ያለው ማንነትሽን ነው የምፈልገው ይላታል። እንዲሁም ደግሞ አንቺ ንጹሕና ጥሩ ሰው እንደሆንሽ ተረድቻለሁኝ ይላታል። የተወደዳችሁ የተከበራችሁ ቤተሰቦች ሁላችሁም ሰብስክራይብ፣ ላይክ፣ ሼር ያድርጉ። እዚህ ጋር እንግዲህ አምባሩና የሆነ ቴክስት ተጽፎ ከህሌኔ ወደ መሩ ቤት እንዲቀጣጠል ተደርጓል። እንግዲህ ይህ ነገር መሩ ደግሞ ምንም በማላወቋ ራሷን ስታ በመውደቋ ናሆምም ግራ ተጋብቷል። እሷ እንዳላወቀች ነገሮችን ደርሶበታል። ይህ ነገር አሁንም ምንድን ነው እንደሚፈጠረው ወደሚለው ስንመለከት አብረን የምናየው የምንመለከተው ይሆናል። የተወደዳችሁና የተከበራችሁ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኖን ስንል በትህትና የምንጠይቃችሁ ይሆናል። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና የተከበራችሁ ተመልካቾቼ። ለቻናሌም ለቤቴም አዲስ የሆናችሁ ሁላችሁም አሁንም የምጠይቃችሁ ነገር ቢኖርም ሰብስክራይብ እያደረጋችሁ እንድታበረታቱኝና ከጎኔ እንድትሆኑ በትህትና ጠይቃለሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ደግሞ ለእናንተ ምስጋና ላቅ ያለ ነው ማለት ነው። ከቻልኩ ሰሞኑን ኢንሻአላህ ላይቭ እከፍታለሁ። ላይቭ ላይ እንድትገኙ ማለት ነው፣ እንድታበረታቱኝ። ላይቭ ከገባው በጣም ቆይቻለሁ። እንግዲህ ሰሞኑን እስኪ እገባለሁኝ ቢኢዝኒላህ። ስለዚህ እንድታበረታቱኝ ኢንሻአላህ ሁላችሁም ላይክ በማድረግ ከጎኔ እንድትሆኑ ከላይቭ ላይ መግባት አይቀርም ማለት ነው። እሺ ቤተሰብ ብዙ ልጆች እንደውም ነጫጮች ናቸውና እኔ ላይቭ ላይ በገባው ቁጥር የሚመጡትና ለምንድን ነው ላይቭ የማትከፍቺው ምናምን እያሉኝ ነበር ማለት ነው። እና እኔ ደግሞ ላይቭ ላይ ብዙ ካልቆጠረልኝ ምን ይሰራልኛል ብዬ ትቼው ነበር ማለት ነው ቤተሰብ። ስለዚህ አሁን እገባለሁ ብዬ እያሰብኩኝ ነው። ለሰዓቱም ለምኑም ላይቭ አስፈላጊ ነው። ጥፍሬን እየቆረጥኩኝ ነው። ጥፍሬን እየቆረጥኩኝ እንዳልቆርጠው እያልኩኝ እያየሁ ነበርና በመጀመሪያ ሁላችሁም ሰብስክራይብ አድርጉ። ከኢድ በኋላ ምናልባት ከተመቸኝ እገባለሁ ብያችሁ ነበር። ከላይቭ ላይም በረመዳን ትንሽ ቻናሌ አስደንግጦኝ ነበር። ረመዳን ሊፈታ አረንጋራት ስራ አካባቢ ላይ ትንሽ አወዛግቦኝ ነበር ማለት ነው። ተደናግጬ ነበርና አስተካክለዋለሁ። አተስተካከለልኝ አልሐምዱሊላህ። የዛኑ ቀን ተስተካከለልኝ ማለት ነው። አሁንም መዘንጋት የለብኝም ማለት ነው ቤተሰብ። እንዲህ ጥፍሬን እንዴት አደረኩት? አንዳንድ ጊዜ ጥፍራችንን ስንቆርጥ
ካበላሸኑ ማለት ነው በዛው በጀመርንበት ነው የሚሄደው። ጥፍራችሁን ስትቆርጡ እያስተካከላችሁ ነው መቁረጥ። ወይኔ እኔ ላለማድማት የምጥረው ነገርስ በቃ እሱ ጥፍሬ እንዳይደማ የምጥረው ነገር ደግሞ እንደዚህ ጥሪ ራሱ በጣም ደክሜ ላዚም አስተካክዬ አልቆርጠውም ማለት ነው። እውነቴን ነው የምላችሁ። ጥፍራችንን አንድ ጊዜ አቆራረጡን ካበላሸነው ተወሻምጦ ነው በዛው ነው የሚሄደው ማለት ነው። እና ሁላችሁም ሰብስክራይብ አድርጎ አበረታቱኝ። እንግዲህ ህሌን የምትባል ሴትዮች ማትረባ ቆርቆሮ ማለት ነው። የምር በመሩ ህይወትና በናሆም ህይወት አይመለከታትም። ምክንያቱም እነሱ ግን የእሷን ለማዳን በጣም ብዙ በተለይ መሩ በጣም ብዙ የደከመች ልጅ ናት ማለት ነው። ምክንያቱም ቤት እንኳን ይሽጥ ብትላት በሌላ ነገር ልረዳሽ እችላለሁ ይቅርታ አድርጊልኝና ያው ቤቴን እንኳን አልሸጥም ብላት ነበር ማለት ነው። እና ይቺ ህሌኒ የምትባል ልጅ ከራሷ ህይወት ውጭ ለማንም ህይወት ግድ የሌላት አስመሳይ ነበረች። ያኔ ቦርሳዋ ውስጥ ስታስገባ ይህንን ቴክስት እሌኒን ሸውዳታል። እሌኒ ሀዊን ሸውዳታለች። ሀዊ የተጠራጠረችውን ነገር ደግሞ ትደርስበታለች ያን ነገር ማለት ነው። ስለዚህ እሷ ከሆነችን ነገር ያደረገው እመኝኝ እገላታለሁ እያለች ለራሷ እይዛተች ትገኛለች ሀዊ ማለት ነው። ሀዊ ለመጀመሪያ ላይ ስትመጣ ለመሩ ጥሩ ሰው አልነበረችም። ነገር ግን ደግሞ ቀስ በቀስ በጣም ለመሩ ጥሩ ሰው ሆናላታለች ሀዊ ማለት ነው። አያችሁ አንድ ሰው የዋህ ስትሆኑ ማለት ነው በጣም ሊጎዷችሁ የሚጥሩ ሰዎች አሉ። በተለይ ጓደኛ መስለው ከጓደኛን ከጓደኛ የሚያጣሉ ጓደኛን ከዘመድን ከዘመድ የሚያጣሉ ሰዎች አሉ። ከነዚህ ደግሞ ተጠንቀቁ፣ ራሳችሁን ጠብቁ ከነዚህ ሰዎች ማለት ነው። ምክንያቱም እነዚህ ሰዎች ራሳቸውን ልክ ጥሩ ሰው ያደርጉና ከዛም በኋላ እነሱ ጥሩ ሰው እየተባሉ ከጓደኞቻችሁ ጋር ያላችሁን ቅርርብነት እንደገና ሲቀጥል ደግሞ ከቤተሰብ ጋር ከዘመድ ጋር ያላችሁን ግንኙነት ሊያቋርጡ ይችላሉ በቀላሉ ማለት ነው። በጣም ዙሪያ ጥምጥም ይዞራሉ ማለት ነው። አንዳንድ ሰዎች ፈጣሪ ሂዳያ ይስጣቸው ማለት ነው። ምክንያቱም አንድን ሰው ዘመድ ዝምድናውን ማቃጠል ያልተዛመድን ሰው ማዛመድ እንጂ ዝምድና ማቆራረጥ ጓደኛን ከጓደኛ ማለያየት በጣም ይደብራል። እውነቴን ነው የምላችሁ። የዚህ አይነት ጸባይ ያለባቸው ሰዎች ፈጣሪ እሱ በራህመቱ ልቦና ይስጣቸው ብዬ አምናለሁ ማለት ነው። ያሳዝናል። ምናልባት ያኔ እናንተ አግድማችሁ ስታዩ የምሬን ነው የምላችሁ በጣም ይገርሟችኋል። አንድ ሰው ለተዋደደ ጓደኛና ጓደኛ ለተዋደደ በጣም ደስ ይላል እንጂ እነዛን ሰዎች ለማለያየት መንገዶችን መሄድ ጉዞች መሄድ አይኖርብንም። ከቻልን ከወደድን ራሳችን እንደዛ እነሱ እንዲቀራረቡ በማድረግ መንገዶችን መሄድ ካልቻልን ደግሞ የራሳችንን ጉዞ የራሳችንን መንገድ መሄድ ነው እንጂ ሰውን ከሰው ማባላት ጥሩ አይደለም። አላህ ጥሩ ሰሪዎች አድርገን ለጓደኛም ጥሩ ጓደኛሞች አድርገን ማለት ነው። ሲጀመር በአሁኑ ሰዓት ከባድ ነው፣ መተማመን ቀርቷል። ምክንያቱም እናንተ ጥሩ ጓደኛ ኑሮን ስትሉ መጨረሻው አያምርም ማለት ነው። እውነቴን ነው የምላችሁ ቤተሰብ ሁላችሁንም ወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። አበርታቱኝ። ያው ቀጭ እያደረኩባችሁ ነው፣ በጣም ይቅርታ።
ጥፍሬን እየቆረጥኩኝ ስለሆነ ነው። ይህን ጥፍር እናንተ ምንድን ነው? አንዳንድ ልጆች እንደሚያወሩ ከሆነ ጥፍር ቶሎ ካደገ እርጅና ነው ሲሉ ሰምቼ ነበረ ማለት ነው። ስለዚህ አረጀው ማለት ነው። በቃ እርጅና እንዲህ ነው። አጀቦላ እና ሁላችሁም ሰብስክራይብ አድርጉ። ጥሩ ጓደኛ ይኑራችሁ። እናንተም ደግሞ ለጓደኞቻችሁ ጥሩ ጓደኛና ጥሩ ታማኝ ሰው ለመሆን ሞክሩ ማለት ነው። ምክንያቱም እኛ ጥሩ ሳንሆን ጥሩ ሰው አይገጥመንም። ሲጀመር ሲጨረስ ሰውን ጥሩ ለማስባል እኛ ራሳችን ጥሩ ሆነን መገኘት አለብን ማለት ነው። ስለዚህ ሁላችንም በቻልነው አቅም ጥሩ ስራ ለመስራት እንሞክር። ለጓደኛም ለቤተሰብም ታማኝ እንሁን። ሰዎች አሉን ብላችሁ ራሳችሁን ከሰዎች ነፃ ለማድረግ አትሞክሩ። ምክንያቱም ለምን መሰላችሁ? እኛ ጥሩ ሰው ነን እያልን ሰዎችን መጉዳት የለብንም። አይደለም እንዴ ቤተሰብ? እና ሁላችሁም አበረታቱኝ። በመካከል ቀልቤ ይሄዳል። ቀልቤ የሚሄደው ጥፍሬ ጋር ነው። ጥፍሬ ጋር ይሄዳል ማለት ነው። ሁላችሁንም ወዳችኋለሁ። በረመዳን ስንት ነበረ መሰላችሁ ቆረጥኩት? በረመዳን 2 ጊዜ ቆረጥኩት ጥፍሬን ማለት ነው። በ15 ቀን በ15 ቀን ጠይቅ። አሁን ለሶስተኛ ጊዜ ጥፍሬ ምንም አይቆይም ሲያድግ ማለት ነው። ኪራ እንግዲህ እንደምትመለከቱት በጣም ተናዷል። ምንድን ነው ያናደደው? የጽናት ሁኔታ እጅግ በጣም አበሳጭቶታል ማለት ነው። ወይ ኪራ የገባው መከራ። ጽናት በጣም እያበደች ነው ያለችው። ወዴት እየሄደች ነች ጽናት የምትባል ቆርቆሮ ማለት ነው። እና ልትስተካከል አልቻለችም። በምኑም ብትባል ብትተራ ብትደረግ ልትስተካከል አልቻለችም ማለት ነው። ሁላችሁንም ወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልን እያልን የምንሰነባበታችሁ ይሆናል። ሁላችሁም ቻናላችንን ሰብስክራይብ አድርጉ። ጽናትና ኪራ እንግዲህ ድራማ በጣም እየተጓዘ እየሄደ ይገኛል። ሁላችሁም ከጎናችሁ ናችሁ ለምትሰጡና ሀሳብ አስተያየት እጅጉን ከልብ እናመሰግናለን ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱሁ።